የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ። እባካችሁ ስንድን ደስ ሊላችሁ ይገባል። እዚህ ጋር ተገርፈን አይደለም እየመሰከርን ያለ ነው። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ ላይ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው። ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ ምንድን ነው? ቡዳ መቼ ነው የገባህበት? የዛሬ 2 ሳምንት። ምን አደረግከው ከገባ ጀምሮ? አሰቃየሁት። በምንድን ነው የምታሰቃየው? ወስደዋለሁ። የት ነው የምትወስደው? ሲኦል። ሲኦልን መውሰድ የምትፈልገው? ስንት ዓመቱ ነው? 10 ዓመቱ። ለምንድን ነው መግደል የፈለግከው? ጭንቅላቱን ልወስድበት። ዝም ብለህ ነው የገባው ወይስ ተደግመህ ነው የገባው? ዝም ብዬ። ዝም ብለህ አይተኸው? ከሰፈር ነው ወይስ ከትምህርት ቤት? ከሰፈር። ምን ነው የምታሰቃየው? ምንድን ነው የምታደርገው? ትምህርት ቤት እንዳይሄድ አደርገዋለሁ። እሺ። አሰቃየዋለሁ። አይማርም? ትምህርት ቤት ሲሄድ ምን ታደርገዋለህ? ጥለዋለሁ። ይወድቃል? አይነ ጥላለህ? ዛር አለ? ቡዳ ብቻ? ብዛታችሁ ስንት ነው? 5። አዎ፣ ልጆቻችን በቡዳ ተበርተው ነው። ትምህርቱም አይገባቸውም፣ ቢማሩም ጥሩ ውጤት አያመጡም፣ ወላጆችን አይታዘዙም፣ ተሳዳቢዎች ይሆናሉ፣ ረባሾች ይሆናሉ። ሲያድጉ ደግሞ በሱስ ውስጥ ይጠመዳሉ። እንዲሁ በከንቱ ጊዜያቸው እንዲያልቅ ልጅነታቸው፣ ወጣትነታቸው በባዶ ውስጥ እንዲጓዝ ነው የሚያደርገው ይሄ የቡዳ መንፈስ። ቡዳ መጀመሪያ ከወላጅም ጀምሮ ሊበላ ይችላል። ልጆችን አብሮ ከማህፀን ጀምሮ ሊወለድ ይችላል። ከተወለደም ጀምሮ ሊበላ ይችላል። በቡዳ አንድ ሕፃን ከወላጆች እንኳን ወላጆች የሚጸልዩ ከሆነ የሚቆርቡ ከሆነ በእግዚአብሔር ውስጥ የሚመላለሱ ከሆነ ልጁ መንካት አይችልም። ነገር ግን ገና እንደተወለደ ደግሞ የጎረቤቱም አለ ይሄ ልጅ ሲያምር ይህች ልጅ ስታምር ብሎ ይሄ ቡዳ መንፈስ ገና በጎረቤት ላይ ሆኖ ሕፃኑን ሊመለከት ይችላል። ሲያድጉ ደግሞ በአካባቢያቸው ሊበሉ ይችላሉ። ትምህርት ቤት ሊበሉ ይችላሉ። በቃ ከልጅነት ጀምሮ መበላት የሚጀምረው በቡዳ። ለዚህ ምንድነው መፍትሄው? ልጆቻችን እንዳይበሉ በቡዳ ምንድነው ማድረግ ያለብን? የመጀመሪያው ነገር ልጆቻችንን ዘወትር ቅባ ቅዱስ መቀባት፣ ፊታቸውን መቀባት። ሁለተኛ ከኛ ጋር አብረው እንዲጸልዩ ማድረግ። ሶስተኛ ከኛ ጋር አብረው እንዲሰግዱ እንዲቀጠቅጡ ማድረግ። የዛን የመጸለይና የመስገድ ደረጃ ላይ ደግሞ ካልደረሱ ቶሎ ልጆችን ማቁረብ፣ ቅዱስ ቁርባን እንዲቀበሉ ማድረግ። ቅዱስ ቁርባን ልጆችን ይጠብቃል፣ ልጆችን ያሳድጋል፣ ለልጆች መልካም ምግባርን ይሰጣል። ልጆች በመንፈስ ቅዱስ ተሞልተው እንዲያድጉ ያደርጋል። ልጆችን ከቅዱስ ቁርባን መለየት ማለት አሳልፎ ለእንዲህ አይነት መንፈስ መስጠት ማለት ነው። ስለዚህ ልጆቻችንን አስቀድመን መከላከል ያስፈልጋል። እኛ ልጆቻችን በእንዲህ አይነት መንፈሳዊ ተግባር የምንከላከላቸው ከሆነ በእንዲህ አይነት መንፈስ አይበሉም። እኛ ተበልተን አድገን ነው ይኸው መከራችን የምናየው። ነገሮቻችን ተዘግተው፣ እድላችን ተዘግቶ፣ ማንነታችን ጠፍቶ፣ መስራት እየቻልን እውቀት እያለን ችሎታ እያለን ጉልበት እያለን ነገር ግን ከሰው በታች የሆነው በእንዲህ አይነት መንፈስ ስለተበላን ነው። የተበላነው ደግሞ ከልጅነታችን ነው። አብሮ ያደገው መንፈስ ብዙ ነገር ተለማምዷል። መንፈሳዊ ተግባራትን ተለማምዷል። ቤተ ክርስቲያን መመላለሱን እንዲሁ አብሮ የተመላለሰ ተላምዷል።
ስለዚህ ጸበል ስንጠመቅ ማንጮ ገና ስለተለማመደ ነው። መቼ ነው ቡዳ መጮ የሚችለው? እኛ በቤታችን ውስጥ መጸለይ መስገድ ስንጀምር፣ በመቁጠሪያ ስንቀጠቅጠው ውስጤ ቡዳ አለ፣ ህይወቴን የዘጋ ዘመኔን የዘጋ ነገሬን የዘጋ ቤተሰቤን የበላ ቡዳ ውስጤ አለ፣ አውቄብሃለሁ፣ በቅድስት ሥላሴ ስም ከውስጤ ውጣ፣ ግንባሬ ውጣና ታሰር፣ በኢየሱስ ክርስቶስ ስም ስልጣን ተሽሯል፣ ከህይወት መንገዴ ውጣ፣ የበላኸውን ነገሮቼን ሁሉ ልቀቅ፣ በድንግል ማርያም ስም ተቃጠል፣ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ተቃጠል እያልን ስንቀጠቅጠው ውስጥ ያለውን ቡዳ መንቀሳቀስ ይጀምራል። ግንባሬ ይታሰራል፣ ይደክማል። ከዛ በኋላ መተን በቀላሉ ስንጠመቅ ስንፈተሽ ይወጣል ማለት ነው። በቀላሉ ይጮሃል። መጀመሪያ አውቀን ከቀጠቀጥ ነው ማለት ነው። ሁላችንም በልጅነታችን ተበልተናል። የሆነ ጊዜ ከቅዱስ ቁርባን ሸሽተናል፣ ከመንፈሳዊ ህይወትም ሸሽተናል። አንጸልይ፣ አንሰግድም። ስለዚህ በቀላሉ አኗኗራችን ለዚህ መንፈስ የተጋለጠ ስለሆነ ሀገር ምድሩ ሁሉ ቡዳ ስለሆነ ሁሉም የሚበላ ነው። አብዛኛው የሚበላ ነው። የሚያላቅቅ እኮ የለም። የሚበላ የሚያሰር ነው ያለው። ስለዚህ ለመላቀቅ እነዚህ መንፈሳዊ ተግባራትን ማድረግ ያስፈልጋል። ስንወጣም እንዳንበላ በዚህ መንፈስ ሁልጊዜም ፊታችንን ገጻችንን በመስቀል ምልክት ፊታችንን ቅባ ቅዱስ ተቀብተን እንውጣ። ከዛ ቡዳኛን ማየት አይችልም። ተንበከክ። እንዲህ አይነት አሁን በልጅነት የሚላቀቁ ልጆች በጣም እድለኞች ናቸው። አሁን ይህን ጉባኤ የሚከታተሉ ልጆች በቤታቸው የሚጸልዩ፣ የሚሰግዱ፣ የሚቀጠቅጡ ዲያብሎስን የሚያሸንፉ ልጆች አሉ። አሁን እድለኞች በቃ ዘመናቸው የማይበላ በጠላት ላይ የነቁ የአሁን ዘመን ልጆች አሉ። የእኛን ትምህርት የሚከታተሉ እነዚህ ልጆች ነገ አይበሉም። እነዚህ ልጆች በመንፈስ ቅዱስ ተባርከው ነው የሚያድጉት። በደንብ እያስተዋሉ ነው። ስለ ጠላት አሰራር በደንብ ያውቃሉ። ሲጮህ መንፈስ አይደነግጡም። እንደውም የሚያጮሁ ናቸው እነሱ። እንዲህ አይነት ልጆች ናቸው በዚህ ጉባኤ ላይ እየተፈጠሩ ያሉት። እንዲህ አይነት ልጆችን ነው የበለጠ መስራት ያለብን፣ ማስተማር ያለብን። የበለጠ በመንፈሳዊ ህይወት ጠላታቸውን አውቀው እንዲቀጠቅጡ፣ እንዲያሸንፉ፣ መንፈስ ቅዱስ እንዲፈልጉ፣ እግዚአብሔርን እንዲፈሩ ማድረግ አለብን። የዛን ጊዜ ስለ ልጆቻችን ብዙም አንጨነቅም። ለምን? በቃ ሃይምሯቸው የበሰለ ይሆናል፣ ማስተዋል ያገኛቸዋል። ከመንፈስ ተላቀው መንፈስ ቅዱስ ያደረባቸው ልጆች ይሆናሉ። እሺ፣ ተዘጋጅ። በቅድስት ሥላሴ ስም በቅድስት ሥላሴ ስም እወጣለሁ እኮ በቅድስት ሥላሴ ስም እወጣለሁ። በላ እኮ በቅድስት ሥላሴ ስም በቅድስት ሥላሴ ስም ወደ ሲኦል እገባለሁ፣ ሁለተኛ አልደርስበትም። በኢየሱስ ክርስቶስ ስም ሲኦል ታስሬያለሁ። 3 ጊዜ ጭኖ ነው። ቶሎ ውጣ። እግዚአብሔር ይገሥጻችሁ። ተነስ ቤቢ ና። ጎበዝ የኔ ልጅ ተሳለም። እግዚአብሔር ያሳድግ። ማነው ስምህ? ያሬድ። እቤት ውስጥ ጸልያለህ? ማታ መቁጠሪያ ትቀጠቅጣለህ? አልጀመርክም? መቼ ነው እዚህ ጉባኤ የመጣኸው? ዛሬ። ከማን ጋር የመጣኸው? ከአባቢና ከማሚ ጋር አሉ። አሁን ጎበዝ ተባረክ። እሺ፣ ትቆርባለህ? ቅዱስ ቁርባን ትወስዳለህ? ነገ ልትቆርብ ነው? በቃ ነገ ቁረብ። እሺ፣ ሁልጊዜም ቁረብ። እሺ፣ ጎበዝ። እግዚአብሔር ያሳድግህ። ያዝ። አዎ፣ ይኸው ጎበዝ። በቃ እግዚአብሔር ያሳድግህ። መርቁት። ጎበዝ። እሺ